ሰይጣን ስለ ኢየሱስ እንዳታወራ ነው የሚፈልገው። በተረፈ ስለምንም ካወራህ ካንተ ጋር ችግር የለበትም። ስለ ኢየሱስ እንድታወራ። ስለዚህ ምን ይላል? የእመቤቴን የማርያምን ስብከት እንድሰብክ ብቻ ያደርግሃል። ስለ ማርያም የተጻፈውን ያህል ማስተማር ኃጢአት አይደለም። ግን አውቆ ምን ያደርጋል? አየህ መናፍቃኖች እመቤቴን እንዲጠሉ እያደረጉ ሲል እዛ ጋር ደግሞ አንዱ ጴንጤ ማርያምን ፎቶ ኤክስ አድርጎ ይለጥፋል። አንድ የዞረበት ማለት ከዛ ይቀጣጠላሉ። አይ ይሄን የሚያደርገው ሰይጣንና አንድ የዞረበት ጴንጤ ለሁለት ሆኖ ነው። ለምን ያ ሰባኪ በምን ስብከቱ እንዲቀጥል ተንኮሉን አውቀዋል። በጣም እኔ ታክቲኩ በጣም የሰይጣንን ሐሳብ አንስተውም ይላል። ስለ ክርስቶስ አመቱን ሙሉ እንዳታወራ እንዳሰብክ ስብከት ርዕስ ይሰጣል። የክርስቶስ ሞት ቅልል እንዲልብህ። ክርስቶስ አንዴ ሞተ አንዴ ተነሳ አይደል? አውቆ እዛ ጋር 7 ጊዜ ሲሞት 7 ጊዜ ሲነሳ ይሰጣል። መጀመሪያ ፈጩት ይልሃል። ከዛ ሲል የጌታ ሞት ይቀልባል። ጌታ ምን መከራ እየተላል እና የሚመስጥህ የትኛው ታሪክ ይሆናል? ያኛው ይሆናል። ይሄን ኢንፍሉዌንስ አይቼዋል። ኮት ነገር አድርጌ ትምህርት ቤት ሄድ ነበርና መንገድ ላይ አገኙ። አንተ ጆቫ አሉኝ። ኮት የሚያረጋው ጆቫ ነው ለሳች። አንተ ጆቫ እንደው መናፍቆን ካሉ አይማ ሁሉም ማድኖትም ለርሶ የተሰቀለው ኢየሱስ ነው መከራ የበላው። አንተ ጊዜ ለማን ብሎ ነው ይሄን ሁሉ መከራ? ቆይ ስሙኝ። አሁን በእኚህ እናት ውስጥ የተቀመጠው ምንድነው? ሰይጣን የሰይጣንን ታክቲክ ነው የምነግርህ። ኢየሱስ ገረፉት ምናምን ይላል። ባጭሩ ነው የሚጽፍልህ። ገረፉት፣ ሰቀሉት፣ ወሰዱት ምናምን። ምክንያቱም የመሲሁ መከራ የሚጀምረው ገና ሳይመጣ ነው። በእነ ኢሳይያስ መጽሐፉት በመዝሙረ ዳዊት ውስጥ ነው። አጥንቶቼ ተቆጠሩ ምናምን በቃ ማአት ነገር ነው። በቀሚሴ ላይ ዕጣ ተጣጣሉ፣ የክፋተኞች ጉባኤ ከበበኝ፣ የሰቡ ፍሪዳዎች እያለ መሲሁ በዘላለም ዕውቀት ውስጥ ሲጮህ የነበረው ከጥንት ጀምሮ። መጽሐፉ የሚለው እኮ ከዓለም ፍጥረት ጀምሮ የታረደው በግ ይላል። ገና ሳይታረድ እሱ ያኔ ታርዷል እኮ ልበሉ። እና እነዚህ ነገሮች ለማጠፋፋት የሆነ ያንን ነገር የሚሰርቅ የሚሻማ ርዕስ ይሰጥህና እዛ ላይ ትቆያለህ ማለት። እዛ ላይ ስትቆዩ ያንን ስትሰሙ የኢየሱስ ነገር እየጠፋ ይመጣል። ሰይጣን ስለ ኢየሱስ አታውራ፣ ስለ ኢየሱስ አትወያይ እንጂ ስላንተ አጀንዳ በመስጠት ሊያቆይ ይችላል። አሁን ወደ ፕሮቴስታንቱ ስመጣ የማየው ነገር ስለ ራሳችን ነው። ቤት ስራ ይሰጣል። እኛ ሰው ማን ነው? ሰው ምንድን ነው? ከምሬ ነው ማለት። ከዛም ትሆናለህ 1 ዓመት 2 እኔ ይሄውና ሰው ማን ነው የሚለውን ክርክር መስማት ከጀመር ሚኒመም 5 ዓመት። ከወሳና ስልክ ደወለልኝ አንድ አገልጋይ ነው እና ዴባ ከዚህ ትንሽ ክርክር ነገር ተነስቶ ነውና እንደውም እንድትመልስልን ሰው ምንድን ነው አለ። አይ የጠየከኝ ያለው እኮ ስለ ሌሎች ቀጭኔ ዞን ምንድነው ያልክ? ስለ ራስህ እኮ ነው የጠየከኝ። አንተ ምንድነህ አልኩት። ሰው ምንድነው? አንተ ምንድነህ ነው መልስ። አንተ ምንድነኝ ብለህ ነው እስካሁን የቆየው? አይ ይሄን 3 ዓመት ስትከራከሩ 5 ዓመት እስካሁን የቆያችሁት ምንድነኝ ብላችሁ ነበር? አታውቁም ነበር እንዴ ምን እንደነበራችሁ? እኔ ነኝ መጥቼ በጥቅስ አንተን እንዲነህ ብዬ ምልህ? አይ አንዳንድ ጊዜ በጣም ነው ማለት ትልቅ ነገር ላይ ክርስቶስን በማወቅ ወደ ክርስቶስ ሙላት ሙሉ ሰው ወደ መሆን ሚለውን ትተን እዚሁ እንድንቆይ ይደረገ። በዚህች ክርክር ብቻ ከእድሜያችን ላይ 1 ዓመት 2 ዓመት 3 ዓመት ይበላል። ስለ ክርስቶስ ማወቅ ሲገባ፣ ስለ ክርስቶስ መስማት ሲገባ፣ እሺ አሳመንኩ፣ በቃ አመንክ። እሺ አሁን ይሄኛው ግራው በሙሉ ሰው መንፈስ ነው ብሎ አመነ። እሺ ምን ይጠበስ? እሺ መንፈስ ሆነ ምን ይጠበስ? ከዛ እሺ ተአመነን። እሺ በቃ አመንን። ከዛስ እና ቤት ስራውን በደንብ ይሁ ጥበቡን በደንብ ይሁ። ሰይጣን ክብር የሚፈልግ እንጂ ክብር የሚገባው አይደለም። እግዚአብሔር ክብር የሚፈልግ አይደለም፣ ክብር የሚገባው ነው። አምልኮ የሚገባው ነው። ሰይጣን የሚፈልግ ነው። ምስጋና የሚፈልግ ነው። ስግደት የሚፈልግ ነው ሰይጣን። የተሳሳተ ወይም የአምልኮ ኃጢአት ማለት ነው። ከዛ በተሳሳተ መንገድ ከመንፈስ ኃይል መፈለግ ማለት ነው። ኦኬ። ከዛ ቀጥለን ግለሰባዊ ኃጢአት የሚለው ጋር ነው የመጣነው። ይሄ ሲሪየስ ጉዳይ ነው ወዳጆቼ፣ ሲሪየስ ጉዳይ ነው። ጥላቻ፣ ሌሎችን በክፋት ማየት ወይንም ደግሞ በጠብና በክርክር እንዲሁም በስጋ ስራዎች የሚገለጥ የልብ ዝንባሌ
ጠብ ብለን ያልነው ደግሞ ለሽልማት ካለ ፉክክር ጋር የተያያዘ ነው። ለብልጫ ከፊት ከላይ ለመሆን ካለ ፉክክር ጋር የተያያዘ ነው። አማኝ ፉክክር ውስጥ አይገባም፣ እልህ ውስጥ አይገባም። በሌላ ሰው አፐር ሃንድ ለመያዝ ብልጫ ለመያዝ ብሎ የሚያደርገው ነገር የለም። መንፈስ ቅዱስ እንደዚህ ወዳለ የህይወት ልምምድ አይመራም ሰዎችን። ራቁ፣ ከዝሙት ራቁ፣ ከርኩሰት ራቁ፣ ከግብዝነት ራቁ፣ ከክፋት ራቁ፣ ከተንኮል ራቁ ሲባል ድሮ ነው እኮ የኛ ዘመን። የእውነት መራቅ ይቻላል። ሮጠህ ነው የምትሄደው። ሮጠህ የሆነ ቦታ ትሄዳለህ። ክፋት እዛ አካባቢ አለ፣ ሮጠህ ትሄዳለህ። ተንኮል እዛ አካባቢ እየመጣ ነው፣ ሮጠህ ትሄዳለህ። ጥላቻ መጣ፣ ሮጠህ ትሄዳለህ። የትዕቢት መርዝ የሚዘራ ነገር መጣ እና ሮጠህ ትሄድና እቤት ሆነህ ትጸልያለህ። አሁን እኮ መሄጃ እንደሌለ አውቃችኋል። የኛ ጦርነት እኮ አድቫንስ ሆኗል። ከመገኘትሽ ወዴት ትሄዳለህ? ለአንዳንዶቻችን እኮ እንደዛ ሆኗል እኮ። ድሮ እየሮጥን ስንሸሻቸው የነበሩ ነገሮች በሙሉ መልክ አሳምረው ዘናጭ ሆነው እንግሊዝኛ እየተናገሩ አድቫንስመንት መስለው ቱቦ ናቸው ግን ቲዩብ ነኝ ብለው ቆሻሻ ነገር ሁሉ አጠራቅመው ቆሻሻውን ሳያሳዩ በመርዝ ነገር አድርገው ክፋትን፣ ተንኮልን፣ መርዝን፣ ጥላቻን፣ ትዕቢትን፣ ጭቅጭቅን ወለጥጥቅ አድርገው በ21ኛው ክፍለ ዘመን አሁን በእኛ ዘመን የብዙ ክርስቲያኖችን መንፈሳዊ ህይወት ያቀጨጨው ምንድን ነው? ሁሉን ሲያሰላስል ሁሉን ሲጠቀጥቅ የዋለ አእምሮ ክርስቶስን እየመሰለ ሊያድግ አይችልም። እና ምንድን ነው አሁን የኛ ጥሪ? ራቁ፣ አስወግዱ። አይኑ ማለት ጀመራችኋል። ካሁን አስወግዱ። ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ሶሻል ሚዲያ አስወግዱ። ምንድን እንዴት ነው ያለ እነርሱስ የምንኖር? ያለ እነርሱ ኑሩ፣ ፋራ ሁኑ፣ ምንም አትነካኩ፣ ምንም አትግቡ። እንዴት ልላችሁ እችላለሁ እኔ ራሴ እና እናንተ ራሱ ስታስቡት እንዴት አይቻላልስ? ወይ መሆንም የለበትም። ሲሆን እግዚአብሔር በረዳን መጠን እንድንዋጀው ነው የተጠራ ነው። ዘመንን ዋጁ ነው እንጂ ጥላችሁ ትሩጡ አልተባልንም። ቱቡ እኔ ቱብ እያልኩ ነው ሳወራ፣ ቱቦ እያልኩ ሳወራቸው ነው ደስ የሚለኝ። ዩቲዩብ የሚለው ለምሳሌ ዩቲዩብ ነገር ስለው ደስ ይለኛል። ቃሉም እንደዛ ስለሆነ ቱቦ ማለት ማት ነገር አጠራቅሞ የሚመጣ ማለት ዋስትና አይሰጥም። አሁን የቱቦ ነገር አይወሰድም። ቤት ውስጥ ማጥለል መቻል አለብኝ። ቱቦ ማለት አጥልለኝ ማለት ነው። ቱብ እኮ ራሳቸው እኮ ነገረውናል። በነገራችን ላይ እኔ እንትን ቱብ ነኝ ሲል ማት ነገር አለኝ አጣርተህ ተጠቀም ነው። እኔ አሁን ከነኚህ ነገሮች እግዚአብሔር ቢረዳን እኮ ጨለማው ላይ ብርሃን በጨመረን ቁጥር ለዚህ እኮ ነው አሁን ምናምን ወንጌል እንደዚህ ወንጌል ትምህርት አሁን እኛ ኢኩዊፕ ሚዲያ ምናምን ያለን ስብከት መዝሙር ምናምን ለመጨመር ምን ሞክረው ቱቦ ማለት ነገር ይዟል። ቢያንስ ይሄን እያያዘ ደግሞ እያጠለለ ለሚበላው ጠሎ እንዲደርሰው እኮ እኛ እንደው መሳተፍ ነው ያለብን፣ መግባት። ኦፍ ኮርስ አይ ኖ ዲስ አሁን ኢሜል ሳንጻጻፍ ቴክስት ሳንደራረግ ቲክቶክ ሳናይ ዜና ሳንሰማ ምናምን እንኑር እያልክ የከተማ ገዳማውያን እንሁን እያልክ ነው ወይ? አይደለም። እሱ አይደለም ጥሪ። ምንድነው ጥሪው? አንደኛ መንቃት በጣም ያስፈልጋችሁ ወገኖች። ልስን መንቃት፣ በስሙ መጥራት በጣም ያስፈልጋል። ችግራችን ሶሻል ሚዲያንና አሁን ያለውን ይሄ ትርምሱንና እድገታችንን አቀጭጨው የያዘው ባቢሎኒያን የዲያብሎስን መሳሪያ በጣም ብዙዎች አልፎ የተሰጡበት ምክንያት ምንድነው? ችግር እንዳለባቸው ራሱ አያውቁም። አንዳንዶቻችን ሱሰኞች ሆነናል። አዲክትድ። እስቲ ሞክሩት ለአንድ ቀን እንዴ! እስቲ ሞክሩ ለአንድ ቀን። እስቲ ጹሙ አንድ ቀን 2 ቀን ጹሙ እስቲ። ከምን ከዚህ ስልክ የለም፣ ዩቲዩብ የለም፣ ፌስቡክ የለም፣ ቲክቶክ የለም፣ ዜና የለም፣ ቲቪ የለም፣ ምንም የለም። እስቲ ሞክሯል።
ጸባያችሁ ሁሉ ይቀየራል። ምንድነው ዛሬ የምነጫነጨው ምናምን ማለት ሁሉ ትጀምራለህ። አዲክትድ ሆነናል። ችግር እንዳለብን አጠቃቀማችንን ማወቅ ያስፈልጋል። መንፈሳዊ ህይወታችሁን ወጥሮ ይዞታል። አንዳንዶቻችሁ ማምለጣችሁ የእግዚአብሔር ቃል ማንበቢያ ጊዜም የላችሁ፣ ፋታም የላችሁ። ሁሉ ነገር የችኮላ እያስቸኮሉ ስለሆነ የሚነግሩን ራሱ የችኮላ። አንዳንድ ቦታ የ2 ደቂቃ ዲቮሽን ሰጠኝ ይላል። 2 ደቂቃ ብሎ ዲቮሽን አለ እንዴ? ወደ ደቂቃ ወደ ሰከንዶች ዲያብሎስ እኮ ነው ባይዘው። አሁን እኮ አጭር ነገር ብቻ እያስለመደ እንደሆነ አውቃችኋል። የአጭር ነገር አዲክሽን ስንት ደቂቃ ናት ብለን ነው ምን አዲክሽን። ቁጭ ብለን እኔ ቆይቼ ደጅ ጠናሁት አሁን አለ እንዴ? እግዚአብሔርን ቆይቼ የሚለው በነገራችን ላይ ቆይቼ ነው። ቆይቼ ኤልያስን አደረ ነው የሚለው in the presence of God። አሁን ታድራላችሁ እናንተ እግዚአብሔር ታድሩ ይሆናል። አንዳንዶቻችን ግን ሪሊ አንችልም። አዲክትድ ሆነናል። ማጥለያ ያስፈልገናል። ዲቮሽናችንን መከላከል ያስፈልገናል። መጾም ያስፈልገናል። ማስወገድ ያስፈልገናል። ማጥለል ያስፈልገናል። ሁሉ እንዲደፋባችሁ አትፍቀዱ። ሁሉ የሚደፋበት አታክልት አያድግም። ሁሉን ዝም ብለህ ብትደፋበት አያድግም። የሁሉ ነገር መድፊያ አትሁኑ። ቆሻሻ ነገርን የሚያስወግድ ንጹህ ነገርን የሚያጠል ነገር እግዚአብሔር ይስጣል።